እግዚአብሔር ልመናዬን ሰማኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 9 ቀን ነቢዩ ሳሙኤል ካህኑ ሳሙኤል የሚታሰብበት መታሰቢያ በዓሉ ነውና እሱም በተመለከተ አጠር ያለ መልእክት እንነጋገራለን። እግዚአብሔር ሰማኝ የእናቱ ንግግር ነው። እግዚአብሔር የሚሰማ አምላክ ነውና ሁላችንም ይስማን። ሁላችንም ጥያቄ አለን፣ ሁላችንም ልመና አለን። ምናልባት ጥያቄያችን ግላዊና ሀገራዊ፣ ሃይማኖታዊና ባህላዊ ሊሆን ይችላል። ሀገራዊ ስንል የሁላችን ነው። ሃይማኖታዊ ስንል የየግላችን ነው። ባህላዊ ስንል የየግላችን ነው። ማህበራዊ ስንል ደግሞ የሁላችን ነው። ማህበራዊ ኑሮ የሁሉም ነው። ሀገር የሁሉም ነው። ለየት ያለ የሃይማኖታችን ጉዳይ ያለያየና የባህላችን የስርዓታችን ጉዳይ እያንዳንዳችን ይለያያል። ሀገሯ ኢትዮጵያ ስለሆነ ብዙ ሕዝብ ያለባት ብዙ ባህል፣ ብዙ ስርዓት፣ ብዙ ሃይማኖት እንዲሁም ትውፊትና ቀኖና ዶግማ ያለባት ሀገረ እግዚአብሔር ኢትዮጵያ ናት። ከዚህ የተነሳ እንደ ሀገር ሁላችን ጥያቄ አለን። እንደ አብሮ መኖርም ሁላችን ጥያቄ አለን። እንደ ባህል፣ እንደ እሴትና እንደ ማህበራዊ ኑሮ ወይም ደግሞ እንደ ሃይማኖት የእያንዳንዳችን መርህ አለን፣ ይዘኑ የምንጓዝበት አለን። አንድ የምንሆንበት ቦታ አለ፣ አንድ የማንሆንበት ቦታ አለ። ነገር ግን የሀገር ጉዳይና አብሮ የመኖር ጉዳይ የማህበራዊ ኑሮ ጉዳዮች ግን አንድ ያደርጉናል ማለት ነው። አንድ የማንሆንባቸው ደግሞ የሃይማኖት ጉዳይ፣ የባህል ጉዳይ፣ የስርዓት ጉዳይ፣ የዶግማ ጉዳይ፣ የቀኖና ጉዳይ ሊለያየን ይችላል ማለት ነው። ስለዚህ እግዚአብሔር ሰማኝ ያለች በዚህ በኤፍሬም ሀገር በተራራማው ሕልቃና የሚባል አንድ ታላቅ ሰው አግብታ የምትኖር ሐና የምትባል ሴት ናት። ሐና እንደምናውቃት የሕልቃና ሚስት ናት። ሕልቃና 2 ሚስቶችን በቤቱ አግብቶ ይኖር ነበር። ያው ብሉይ ኪዳን ስለተፈቀደ ብሉይ ኪዳን ላይ ፈቃድ ነበረ። እነ ዳዊት 100 እነ ሰሎሞን 1000 ነበሯቸው። ያው ብሉይ ኪዳን ላይ ስለነበረ አብርሃምም እንደዚሁ እስከ 3 ድረስ ነበሩት ማለት ነው። እና ፍናና የምትባለዋ ወልዳ በልጆቿ ስትጽናና ሐና ግን ውስጧ ያዝን ነበረ። የሚያዝነውም በምንድን ነበር? እኔ ሴት አይደለሁም? እግዚአብሔር ለሴት ልጅ የሰጣት 3 ነገር ነው በትዳሯ። አንደኛው ዘር መተካት ነው። ሁለተኛው መረዳዳት ነው። ሶስተኛው ከዝሙት መጠበቅ ነው። 3ቱን ጓደኛዬ አግኝታ እኔ ግን 2ቱን ብቻ ነው ያገኘሁት። ስለዚህ እኔ ሴት አይደለሁም እንዴ? የኔ ማህፀን ልጅ አይሸከምም እንዴ? የኔ ክንድ ልጅ አይታቀፍም እንዴ? የኔ ጀርባ ልጅ አያዝንም እንዴ? የኔ አይን ልጅ አይመለከትም እንዴ? የኔ ጆሮ የህፃን ድምፅ አይሰማም እንዴ? ስለዚህ በዚህ ውስጧ ያዝን ነበረ። ሌላውም ወንድ ጥያቄ አለው። እኔ ሩጫ አልቀድምም እንዴ? እኔ ታግዬ አልጥልም እንዴ? እኔ ነግጄ አላተርፍም እንዴ? እኔ ስራ አይኖረኝም እንዴ? የወንዱም እንዲህ አይነት ጥያቄ አለ። ይህን ሁሉ ግን መስማት የሚችል ማን ነው? እግዚአብሔር ነው። ይክል ሁሉ አልቦ ዘይሳአኖ አምላከ ነዳያኖ ተስፋ ቅቡፃ ሁሉን የሚችል የነዳያን አምላክ ተስፋ ለቆረጡ ተስፋ የሚሆን እግዚአብሔር ይህን ጥያቄ የሚመልስ እርሱ ብቻ ነው። እንደውም አንድ ታሪክ እንውሰድ። ዘፍጥረት ምዕራፍ 31 ላይ ራሄል ያዕቆብን አንድ ጥያቄ ጠይቀዋለች። ምንድን ነው ያለችው? አንተ ያዕቆብ አለችው። አቤት አላት። እህቴም ወለደች፣ ሰራተኞቻችንም ወለዱ። በቤት ውስጥ 4 ሴቶች ነን፣ 3ቱ ወልደው እኔ ግን አልወለድኩም። ተጎድቼብሃለሁኝ፣ አዝኜብሃለሁኝ፣ ተሰምቶኛልና ልጅ ስጠኝ፣ እማሰጠኝ ከሆነ ግን እሞትብሃለሁ አለችው። ይሄ ማን ጥያቄ ነው? የራሄል ጥያቄ ነው። ይህ ጥያቄ ትክክል ነው አይደለም? በወቅትና በሰዓቱ ከሆነ ግን ብዙ ጊዜ ሰው ሲጎዳ ጥያቄውንም አያውቀውንም፣ ንግግሩንም አያውቀውም፣ ምን እንደተናገር እንደሚናገርም አይገባውም፣ አይረዳም። ለምን? ጉዳቱ በጣም ከዛ በላይ ስለሚሆን ማለት ነው። እንደዚህ እኮ ነው ወደ ብሉይ ኪዳንም ወደ አዲስ ኪዳንም ብንጓዝ ሰዎች አንዳንድ ጊዜ ከአቅማቸው በላይ የሆነ ነገር ሲመጣባቸው የሚያስቡትን የሚያደርጉትን እስከ መካድ ድረስ ሃይማኖታቸውን እናት አባታቸውንም ደግሞ እስከ ማቀለል ድረስ የሚደርሱበት ጊዜ አለ ማለት ነው። ስለዚህ አሁን ሐና እነሆ የጠየቀችው ጥያቄ ወደ እግዚአብሔር
መልስ እንደሚያገኝ እንጂ በሌላ በኩል መልስ እንደማያገኝ አውቃለች፣ ተረድታለች። አሁን ልብ አድርጎ ወደ ብሉይ እዛው ጋር ምን አሰበች እንዴ? ሳራ እኮ አታ ቆይታለች። በኋላ ላይ ግን እግዚአብሔር አስቧታል። አዎ እንደገና ደግሞ ልብ አድርጎ ራሄልም አጣለች። በኋላ ግን እግዚአብሔር አሰባት። ርብቃ እኮ አጣ ነበረ፣ እግዚአብሔር አሰባት የሚለውን አዎ ለሐና አስተማሪ ሆነላት ማለት ነው። እና ራሄል ያዕቆብን ምን አለችው? ልጅ ስጠኝ፣ ያለበለዚያ ግን እሞትብሃለሁ አለችው። አሁን ሐና ይህን አላለች። ሐና ያለችው ምንድን ነው? ተጎድተው ነበረ። ነገር ግን ጥያቄያቸውን ለእግዚአብሔር አቀረቡ። ሳራም ርብቃም ራሄልም ቢዘገይም በእነሱ እንጂ በእግዚአብሔር ስላልዘገየ አግኝተዋል። ስለዚህ እኔም እግዚአብሔር ልጠይቀውና እግዚአብሔር ይሰጠኛል፣ ያስበኛል ብላ ወደ እግዚአብሔር ተመለከተች። እንዲህ አይነት አመለካከት ለሁላችንም እግዚአብሔር ያድለን። በዚህም ጊዜ ነው ያዕቆብ ራሄል ምን አላት? እንዴ እኔም በእግዚአብሔር ወንበር ታስቀምጭኛለሽ እንዴ? ልጅን መስጠት አለመስጠት የሚችል እግዚአብሔር ብቻ ነው፣ እኔ አይደለሁኝም። ናሁ ጸጋሁ ለእግዚአብሔር እስቴ ተፍሬሃ ለከርስ። ልበ አምላክ ዳዊት ልጆች የእግዚአብሔር ስጦታዎች ናቸው። አዎ ሕፃን ልጅ ማለት ድንጋይ አይደለም አይፈለጥም፣ ጭቃ አይደለም አይቦካም፣ እንጨት አይደለም አይፈለጥም፣ አዎ ሐረግ አይደለም አይመዘዝም፣ ሳር አይደለም አይታጨድም። ልጅ የእግዚአብሔር ስጦታ ነው። የተዛለ አሁን እሷን በራሷ ይሄ ቅዱስ ቂርቆስ የተባለ ሕፃን ከእናቱ ጋር የፈላ ውሃ ውስጥ ትገባለህ ሲባል እሱ በርትቶ ሊሄድ ሲል እናቱ ፈራች። እሱ ምን አለ? ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ። አናንያ አዛርያ ሚሳኤልን ያድነናል አለና በአናንያ በአዛርያ በሚሳኤል እምነት ወይም ደግሞ ተአምራት እነሆ እናቱ ወደ ፈላ ውሃ ይዞ ገብቶ ባለ ታሪክ አደረጋት ማለት ነው። ሶስት ወጣቶች ደግሞ የምታመልከውን አምላክ አናመልክም ለጣዖት አንሰግድም ብለው በማን እምነት ጸኑ? እዚያ ይትባረክ እግዚአብሔር አምላክ አበዊነ። አዎ እነሆ 600 ሺህ እስራኤላውያንን ከግብፅ አውጥቶ ከፈርዖን አውጥቶ የኤርትራን ባህር አሻግሮ እንጀራ ቢጠይቁት እንጀራ አውርዶ ውሃ ቢጠይቁት ከጥንጫ አፍልቆ አዎ ያሻገረ እግዚአብሔር ከኤርትራ ባህር አባቶቻችን ያሻገረ እግዚአብሔር እኛንም ይህንን የነደደ እሳት ያሻግረናል ብለው የእስራኤል ዘስጋ እምነት ለሶስቱ ወጣቶች ለአናንያ ለአዛርያ አስተማሪ ሆኖላቸው አዎ በታሪክ አልፈዋል። ለእኛ ደግሞ ትምህርት ሆነናል ማለት ነው። ስለዚህ አሁን ሐና ሳራን አየች። ዘግይቶም ባል ነበር፣ ቢዘገይም ግን እግዚአብሔር ሰጣት። ያውም የክርስቶስ አምሳል የሆነ አዎ ዮሴፍ አዎ ለምሳሌ እንደነ ዮሴፍ ያለ እንደነ ይስሐቅ ያለ አዎ ልጆች ምንድን ነው ባለታሪኮች ተብሎ ሲታሰብ ይስሐቅ እነሆ የመለኮት በይስሐቅ የተተካው በግ ደግሞ የኢየሱስ ክርስቶስ አዎ ዮሴፍ በ30 ብር መሸጡ ኢየሱስ ክርስቶስ በ30 ብር መሸጡ አዎ ይሄ ባለታሪኮች ናቸው እነዚህ ልጆችም ማለት ነው። ከጊዜ በኋላ የመጡ ማለት ነው። እንደገና ያዕቆብና አዎ ኤሳው ደግሞ አዎ ከርብቃ የመጡት ደግሞ ያዕቆብ እስራኤል ተብሎ ይልቁንም እግዚአብሔርን አምላኩን ታግሎ ያሸነፈ የተባረከ አዎ እንዲህ አይነት ልጆች ባለታሪክ ናቸው። እንዲህ ብለው ዘግይተው ሲመጡ ማለት ነው። ይህን ነው። አሁን ወደ ሐና እንመለስና ምን ይለናል? ሳሙኤል አለችው። ማንን? እግዚአብሔር ሰማይ ስትል አባቱ ሕልቃና እናቱ ሐና ይባላሉ። ለማን? ለነቢዩ ሳሙኤል። ለማን? ለካህኑ ሳሙኤል። ትውልዱ ከነገደ ሌዊ ነው። ሐና እግዚአብሔርን ልጅ ጠየቀችው። ምን ብላ? የሰራዊት ጌታ እግዚአብሔር ሆይ ባሪያህን የባሪያህን መዋረድ ተመልክተህ ብታስበኝ እኔንም ባትረሳኝ ለባሪያህም ወንድ ልጅ ብትሰጠኝ ዕድሜውን ሙሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ወደ መሰዊያው ሄዳ ካህኑ ኤሊ ባለበት በእግዚአብሔር ቤተ መቅደስ እነሆ ይህን ጸሎት ጸለየች። ምንድን ያለችው? የሰራዊት ጌታ እግዚአብሔር ሆይ ልባል። ጸሎትም እኮ ያስፈልጋል። እንደው ዝም ብሎ በዚህ በሉቃስ ወንጌል ላይ እንዳየነው ቀራጩ ደረቱን እየደቃ ከነ ኃጢአቴ መጥቼ በአንተ ፊት መቆሜ ያሳዝነኛል እያለ ራሱን ዝቅ ሲያደርግ፣ ያ ፈሪሳዊው ግን እኔ በሳምንት 2 ቀን እጾማለሁኝ፣ ለድሃ እሰጣለሁ፣ አካፍላለሁ እያለ ራሱን ያመጻድቅ ነበረ። ስለዚህ ስንጸልይና ስንጾም ሰውን ሳይሆን እግዚአብሔርን መመልከት ግድ ይላል ማለት ነው። እንመልከታል።
የሰራዊት ጌታ እግዚአብሔር ሆይ የባሪያህም መዋረድ ተመልክተህ ብታስበኝ እኔንም ባትረሳኝ ለባሪያህም ወንድ ልጅ ብትሰጠኝ እንደ ሳራ ማለት ነው፣ እንደ ርብቃ ማለት ነው፣ እንደ ራሄል ማለት ነው። እንደነዚያ ዘግይተህ ቢሆን እነሱን እኔም ወንድ ልጅ ስጠኝ፣ ለባሪያ ወንድ ልጅ ብትሰጠኝ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ። አዎ ምላጭም በራሱ ላይ አይደርስም ብላ ወደ እግዚአብሔር ተሳለችና ስቅ ብላ አለቀሰች። ስታለቅስ ኤሊ የተባለ ካህን ቤተክርስቲያን የሚጠብቅና እስራኤልን የሚባርክና የሚያጽናና ካህን ተመለከታት። ሲያያት እንባዋ እንደ ጅረት ይወርዳል። ይህን በሐዋርያት ሥራ አሁን ያለንበት ዘመን ነውና ምዕራፍ 2 ላይ ሐዋርያት እንደ ተስፋው ቃል እንደ ስጦታ እንደ ጥምቀት እነሆ መንፈስ ቅዱስ ወርዶላቸው ብሉይ ኪዳን በመጨረሻው ዘመን ሥጋ በለበሰ መንፈሴን አሳድራለሁ ብሎ በኢዩኤል የተነገረው ምዕራፍ 2 ላይ በአዲስ ኪዳን ደግሞ በዮሐንስ ወንጌል ምዕራፍ 14፣ 15፣ 16 ላይ ጰራቅሊጦስ አፌኑ ለክሙ ዘይሄሉ ዘልፈ ምስሌክሙ ከእናንተ ጋር ለዘለዓለም የሚኖር ጰራቅሊጦስ መንፈሰ ጽድቅ የጽድቅ መንፈስ የእውነት መንፈስ በውስጡ 6 ስጦታ ያለው መጽንዒ የሚያጸና መንጽሒ የሚያነጻ ከሳቲ የሚገልጥ መስተፍሲ የሚያስደስት ናዛዚ የሚያረጋጋ መስተስሪ ይቅር የሚል ይህ በውስጡ ያለበት ይላክላችኋል ብሏቸው ተብለው ነበርና ከትንሣኤው በ50ኛው ቀን ከዕርገቱ በ10ኛው ቀን አንድ ልብ ነው። ስንት ልብ? አንድ ልብ ነው በአንድ ቤት። ይህንን እንደ ተስፋ ቃሉ ሲጠብቁ መንፈስ ቅዱስ መጣና በላያቸው ላይ ፈሰሰ ወይም አደረባቸው። ወተናገሩ በነገረ ሁሉ በሐውርት በዓለሙ ሁሉ ቋንቋ ተናገሩ። በዚህን ጊዜ ነው ሰዎች እነዚህ ሐዋርያት እነዚህ ደቀ መዛሙርት በጧቱ ጉሽ ጠጅ ጠጥተው ሰክረዋል ብለው አሟቸው። ቅዱስ ጴጥሮስ እጁን ብድግ አደረገና እናንተ የገሊላ ሰዎች ከምስራቁም ከምዕራቡም ከሰሜኑም ከደቡብ የመጣችሁ እናንተ እንዳሰባችሁትና እንደምትናገሩት አይደለም። አሁን ከጧቱ 3 ሰዓት ነው። የሰከሩም አይደሉም፣ የጠጡም አይደሉም፣ ጠጮችም አይደሉም፣ ባለበትም አይዞሩም። ነገር ግን አስቀድሞ በነቢዩ እንደተነገረ ሥጋ በለበሰ መንፈሴን አፈሳለሁ ተብሎ ነበርና ያ ነገር መጣና ፈሰሰልን። ጌታ ኢየሱስን የሚመጣ ስጦታ አለና ጠብቁ ብለን ነበርና ያም ስጦታ መጣና ተጎናጸፍነው፣ ለበስነው። ይህ ነው ብሎ ይልቁንም እናንተ የሰቀላችሁት፣ እናንተ የገረፋችሁት፣ እናንተ ያሰራችሁት፣ እናንተ የጎተታችሁት፣ እናንተ ወንዳት ያጠጣችሁት፣ እናንተ የወጋችሁት፣ እናንተ የአክሊል ብላችሁ የሾህ ጉንጉን በራሱ ላይ ያደረጋችሁበት የናዝሬቱ ኢየሱስ የእኛ ጌታ የእኛ መምህር ብትገሉትም ቢቀበርም በ3ኛው ቀን ተነሳ። 40 ቀንና 40 ሌሊት አስተማረን። ካስተማረን በኋላ ወደ ሰማይ ወጣ። ወደ ሰማይ ከወጣ በኋላ ለእኛ ስጦታ ላክልን። ይህን ወቁ ብሎ ሲናገራቸው በአንድ ቀን 3000 ነፍሳት ወደ ክርስትና ተመልሰዋል። ይህም የቤተክርስቲያን ልደት የቤተክርስቲያን ምስረታ ተብሏል ማለት ነው። ባጭሩ የወሰድነው ጠጥተዋል የሚለው ነው። አሁን እንባዋን ሐና አፈሰሰችው። ስታፈሰው ኤሊ አያት። ስካርሽን አስወግጂ አላት። አሁን የአሁን ሴቶች ብትሆኑ ንስሐ አባታችሁ ወይም አንድ መምህር ወይም አንድ ካህን ስታለቅሱ አይቶ በጠዋቱ ሰክረሽ መጠሽ እዚህ ጋር ታለቅሻለሽ ብሎ ቢልሽ አኩርፈሽ ነው የምትወጪው፣ ወይም ወደ ላይ ቤተክርስቲያን ነው ሽፍት የምታደርገው። እንደዛ ሐና ግን እንደዚህ አላደረገችም። አባቴ ሆይ እነሆ የተጎዳሁ እንደ ሴቶች ሴት ሆኜ የተፈጠርኩኝ ባለትዳርም ይሆንኩኝ፣ ነገር ግን በትዳሬ ውስጥ እነሆ ተጎድቼ የምኖር ጓደኛዬ ወልዳ በልጆቿ ስትጽናና፣ እኔ ግን እንደ ባለትዳር ነኝ፣ እንደ ሴትም ሴት ነኝ፣ እነሆ ልጅ አጣሁ። ከዚህ የተነሳ ይህን መንገር የሚቻለው ለሚችል ለእግዚአብሔር ብቻ ስለሆነ እግዚአብሔር አምላክ ይሰማኛል ይሰጠኛል ብዬ አልቅሼ እየነገርኩት ነው እንጂ የሰከርኩኝ ሴት አይደለሁም፣ በእኔ ምክንያት እንዳይጎዱ ብላ ኤሊን ሐሳቡን አስቀየሰችው። ይህ ነው ካህን ማለት እግዚአብሔር ማለት አይደለም። ሊሳሳት ይችላል በንግግር አመለካከቱ፣ አስተያየቱ ከአነጋገር፣ ከአለባበስ፣ ከአመጣጥ ከነዚህ አይቶ በሰውኛ ደረጃ ላይ
የሰውን ባህሪ ሊናገር ይችላል ካህን ስለሆነ ማለት ነው። አዎ ስለዚህ የኤሊን የክፍተት አነጋገር በእሷ እምነት ሞላቸው። አባቴ ሆይ እንደዚህ አይደለም፣ አልሰከርኩም፣ የጠጣሁም አይደለም፣ የተጎዳሁ ነኝ፣ ልጅ ያጣሁ ነኝ ብላ ስትነግረው እግዚአብሔር ይስማሽ አላት። እዚህ ላይ ነው ነጥቡ ያለው። እንግዲህ በዚህም ጊዜ ሄደችና ለባለቤቷ እግዚአብሔርን ለመንኩት ብላ ነገረችው። ሳሙኤል ተጸነሰ፣ ተወለደ። 3 ዓመት በቤቷ አዝላ እያጠባች ያሳደገችው ሐናና ኢያቄም እንደዚሁ። ሐና እመሳሙኤል በኤሊ ነው የተጎዳችው፣ ሰካራም ብሏት። ሐና የእመቤታችን እናት ደግሞ ጎረቤቷ ቤተ እግዚአብሔር ሂጄ ልሳለም ነበረ። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል፣ ቅዱስ ነገር ይወዳል፣ ቅዱስ ነውና እኔ ግን ልብሶች ቆሽሸዋል፣ ምን ለብሼ ልሂድ ብላ ስትነግራት ልብሰ ጸምር ምሉ ሀሎ በቤቴ በቤት እኮ የታጠበና የተተኮሰ ልብስ ሞልቷል፣ አንዱን ለብሰሽ አለቻት። የአንቺማ በአስበደነስ ስለመጣ እነሆ ሰዎች የአንቺን ልብስ ለብሼ ሲያዩ አንቺን ያደርጉኛል፣ እንዳንቺ ይስሉኛል ብላ ስትናገር እኔ እኮ ሐናን እግዚአብሔር ለምን አላሰባትም ብዬ አስብልሽ ነበረ፣ ለካም እንደ በቅሎ አቁሞ እንደ እንጨት አድርቆ ያስቀረሽ ተንኮል ነው ብላ ሰደበቻት። ልብ አድርጉ። ይህ ስድብ ግን እነሆ ወዲያውኑ ወደ ቤተክርስቲያን ተሳልማ መጣ። እነሆ 7 ቀን በኋላ እመቤታችን ቅድስት ድንግል ማርያምን ነሐሴ 7 ቀን ጸንሳ ግንቦት 1 ቀን እንድትወልድ አድርጓታል። ይጉዳት ማለት ነው። ቢዘገይም እግዚአብሔር ዕንባቆም እንደተናገረው ይዘገያል እንጂ እግዚአብሔር አይቀርም፣ ቢዘገይም የሚቀርም የለም እንዳለ የሚቀርማት አልነበረም። ሐና ሳሙኤልን ወለደች። ስትወልድ ምን አለችው? እግዚአብሔር ሰማይ ብላ ሳሙኤል አለችው። አሁን 3 ዓመት ካሳደገች በኋላ ወስዳ ለኤሊ ሰጠችው። ምንድን ነው አላት። የዚያን ጊዜ መጥቼ ሳለቅስ እርስዎ ደግሞ እግዚአብሔር ይስማሽ ብለው የጸለዩልኝና ወደ እግዚአብሔር የለመኑልኝ ያቺ ሴት እኔ ነኝ። አለቅስ የነበርኩት ተጎድቼ እኔ ነኝ። ዛሬ ልጅ ወልጄ 3 ዓመቴ ነው። በ3 ዓመቴ ግን ወንድ ልጅ ስጠኝ፣ እኔን ባሪያህን እንዳትረሳኝ፣ ለባሪያህም ወንድ ልጅ ብትሰጠኝ እድሜውን ሙሉ ለእግዚአብሔር እሰጠዋለሁኝ፣ ምላጭም በራሱ ላይ አይደርስም ብዬ ተስያለሁኝና 1ኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ ያለ ቃል ነው። ይሄው ስለቴን ተቀበለኝ። እመቤታችን በ3 ዓመቱ ሐናና ኢያቄም ወስደው ለዘካርያስ እንደሰጡት ይህም ታሪክ እዚያው ላይ ነው ተያዥ። ልብ አድርጉ። አሁን እነሆ ወሰደችና ሳሙኤልን ለኤሊ ሰጠችው። ሳሙኤልን በቤተ መቅደስ ኤሊንም እግዚአብሔርንም እያገለገለ አደገ ይለናል። ሳሙኤል እግዚአብሔርንም እነሆ በቤተ መቅደሱ እግዚአብሔርንም ኤሊን እንደ ሽምግልናው ውሃ እያቀረበ እግሩን እያጠበ ምግብ እያቀረበ ልብሱን እያለበሰ ወዘተ በዚህ እግዚአብሔርን ደግሞ ሁሉን ነገር የሚቀርበውን መስዋዕት እያቀረበ እያገለገለ አደገ ይላል። የኤሊ ልጆች አፍኒንና ፊናስ ክፉዎች ነበሩ ይላል። እግዚአብሔር አምላክ ክፉ ከመሆን ይሰውረን። ክፉዎች ነበሩ ይላል። አያችሁ አዳምና ሔዋን ከወለዷቸው ልጆች ከአቤልና ከቃየል ክፉ ማን ነው? ቃየል ክፉ ነው። አቤል ደግሞ ደግ ነው። አቤል እግዚአብሔርን እነሆ ያከበረና አምላኩን የሚፈራ ልጅ። ቃየል ደግሞ ክፉ ነበር። ከክፉነቱ የተነሳ ወንድሙን በድንጋይ ገድሏል። የክፎች ምልክት ሆኖ ተቀምጧል። አቤል ደግሞ የደጎች ምልክት። መስዋዕተ አቤል ዕጣነ ዘካርያስን ብለን እንድንጸልይ እያደረገን የአቤል የመስዋዕት አቀራረብና አክብሮተ እግዚአብሔር የፈቃድ መስዋዕት እንዴት እንዳቀረበና ምርጫው እንዴት እንደነበረ የምናይበት ነው። አቤልም ቃየልም የሉ። የአቤል ደግነቱ አለ ዛሬ በእኛ ሕይወት፣ የቃየልም ክፋቱ በዲያብሎስ አለ ዛሬ። የቃየል ክፋት በዲያብሎሳውያን ሲነገር፣ የአቤል ደግነት ደግሞ በደጋጎች ሲነገር በቤተክርስቲያን ሲተረክ ይኖራል ማለት ነው። እና የኤሊ ልጆች ክፉዎች ነበሩ ይላል። አፍኒንና ፊናስ ይባላሉ። በቤተ መቅደስ በአባታቸው ቦታ ተተክተው እያገለግሉ እንዳለ በ3 ነገር እግዚአብሔርን በደሉ። አንደኛ እንደ አሮን እንደ ሌዋውያን በቤተ መቅደሱ በመሰዊያው ውስጥ የዘይት ማስቀመጫ ዕቃ አለ። በዚያ ላይ ዘይት አድርገው መብራት ያበራሉ። ያ ሌሊቱን ሙሉ ሲበራ ያድራል። ይህንን አያስፈልግም አሉና ዘይቱን ደፉ፣ ዕቃውንም ወረወሩ። እንደ ዛሬው አንዳንዶቹ ማተብ አያስፈልግም፣ አንዳንዶቹ አመላጅነት አያስፈልግም፣ አንዳንዶቹ ማርያም፣ ሚካኤል፣ ገብርኤል አያስፈልግም ብለው እንደሚሉት ማለት ነው።
ከበሮ አያስፈልግም፣ ጸናጽል አያስፈልግም፣ መቋሚያ አያስፈልግም እያሉ መጽሐፍ ቅዱስ ብቻ ነው ከእግዚአብሔር የሚያገናኘው ብለው እንደሚያወሩት ያሉ ማለት ነው። አሁን ባጭሩ ምን አደረጉ? ዘይቱን ደፉ። የዘይቱን ማስቀመጫም ደግሞ አውጥተው ወረወሩ። አንዱ ነው። ሁለተኛው ለእግዚአብሔር ሰዋ የነበረውን መስዋዕት እነሆ በመንጠቆ እየነጠቁ በሉ። ዛሬስ የእግዚአብሔርን ድርሻ የሚበሉ ምዕመናን ብንል አስራቱን በኩራቱን ይበላሉ፣ ቀዳማያቱን ይበላሉ፣ የእግዚአብሔርን ድርሻ ይበላሉ ምዕመናን። እንደገና ወደ ቤተ ክህነቱ ስንመጣ ደግሞ ሁሉም ጉቦኛ፣ ሙስና፣ ሰው ሰውን እየሸጠ ሊቃውንቱ የሀብታም መጋዘን ጠባቂ ሆነው ያልተማረው በገንዘብ በጓዳ በመስኮት እየገባ በበሩ የሚገቡት በአስፓልት ላይ ቆመው አሮጌ ልብስ ለብሰው ድጓውን ብሉይ ኪዳኑን ሐዲስ ኪዳኑን ትርጓሜውን ተሸክመው ብር አጥተው ዘመድ አጥተው ሲንከራተቱ እነሆ ምንም እውቀት የሌለው ግን በገንዘብ ስራ በገንዘብ እየተገዛ እውቀት በገንዘብ እየተገዛ በእንዲህ አይነት መልኩ ሲንከራተቱ እናያለን። ይሄ እንግዲህ ለጊዜው አሁን በምናየው ደረጃ ላይ ይህን ይመስላል። እግዚአብሔር ደግሞ የጊዜ ባለቤት ስለሆነ የሚያደርገውን ወደፊት አናውቅም። አሁን ባለው ደረጃ ላይ ግን እናቶቻችን የበግ ግልገል፣ የፍየል ግልገል፣ የላም ጥጃ ሽጠው ልጆቻቸውን አስተምረው ትልቅ ደረጃ ደርሰዋል። በእኛ ዘመን ደግሞ ለዲያቆኑ፣ ለቄሱ፣ ለመርጌታው፣ ለመምህሩ፣ ለመነኩሴው ዋጋ ወጥቶለት ይህን ያክል ያወጣል የተባለ ሽያጭ እዚህ ላይ ደርሰናል። የዚህም ድምር ውጤት ነው ዋጋ እያስከፈለን ያለ። አጭሩ የእግዚአብሔርን ድርሻ በመንጠቆ እየነጠቁ በሉት ነው። ሶስተኛው በቤተ መቅደስ በመሰዊያው ከደናግለ እስራኤል ጋር ዝሙት ፈጸሙበት። ይህም እየሆነ ነው። በዚህ ማን አዘነ? እግዚአብሔር አዘነ። ማዘን ብቻ አይደለም፣ በቤተ መቅደሱ ውስጥ ከዕለታት በአንድ ቀን ሳሙኤልን እግዚአብሔር ጠራው። እግዚአብሔር አምላክ ሁላችንን በፍቅር ይጥራን። ይጠራል እግዚአብሔር። ስንጠራ ግን እንዴት እንገኛለን? ለምሳሌ አዳምን ጠራው ይላል አይደል? ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ ሲጠራው ግን የኃጢአት ምልክት የሆነውን በለስን በልቶ ራቆቱን ሆኖ ነው ያገኘው። እግዚአብሔር ይጠራል። ሳሙኤልን ስናይ ደግሞ በቤተ መቅደሱ በዛው እግዚአብሔርን እያገለገለ ተኝቶ ነው ያገኘው። ሶስት ጊዜ ጠራው። ባጭሩ አንድ ጊዜ ሲጠራው የጠራኝ ኤሊ ነው አለና አቤት አባቴ መጥቻለሁ አለ። እኔ ያልጠራሁም ተኛ ነው። ሁለተኛም ደግሞ እግዚአብሔር ጠራው። ሄደና ኤሊ መጥቻለሁ አለ። እኔ አይደለሁም ተኛ ነው። ሶስተኛ ሲጠራው ሄደና እነሆ መጣሁ እኮ ሲለው አይ እግዚአብሔር ሳይሆን አይቀርም የጠራህና ባሪያህ ይሰማል፣ ተናገር በለው፣ ሂድ ተኛ አለው። አሁን ከዚህ በኋላ እግዚአብሔር ሳሙኤልን ሲጠራው ሳሙኤል ምን አለ? እግዚአብሔር ሆይ ባሪያህ ይሰማልና ተናገር። ምን እንበል? ባሪያህ ይሰማልና ተናገር። እንድንሰማ እግዚአብሔር ይርዳል። ግን ደግሞ አንዳንድ ጊዜ መስማትን ትሰማላችሁ ነገር ግን አታስተውሉም ይላልና እንድንሰማ እንድናስተውል እግዚአብሔር ይርዳን ሁላችንን። በተለያየ መልኩ እንሰማ እንችላለን። ሳኦል የተባለው ጳውሎስ ቤተክርስቲያን ሊያቃጥል ክርስቲያኖችን ሊገል ሲጓዝ ነው እግዚአብሔር በተለያየ መልኩ እግዚአብሔርን ቃል አልሰማ ብሎ በመምህራን በሊቃውንት አልሰማም ብሎ መጨረሻ ላይ በመብረቅ እንዲሰማና እንዲማር አድርጎታል ማለት ነው። እና በተለያየ መልኩ ልንሰማ እንችላለን። ነገር ግን በቀጥታ እግዚአብሔር በሰጠን ደረጃ ላይ እንድንሰማ እግዚአብሔር ይርዳን። ከዚህ በኋላ ምን አለው? የነገረው ነገር ቢኖር የመጀመሪያው ልጆቹ እንደሚሞቱ የእስራኤል ወታደርም እንደሚማረክና እንደሚሞት ይልቁንም ደግሞ ጠላት ኢየሩሳሌምን እንደሚወራል ያም የሚሆነው በልጆቹ ኃጢአት ምክንያት እንደሆነ ከዛም ቀጥሎ እነሆ ታቦተ ጽዮን እንደምትማረክ ኤሊም ደግሞ የታቦተ ጽዮንን መማረክና የልጆቹ መሞት ሲሰማ ከወንበር ላይ ወድቆ እንደሚሞት ለማን ተነገረው? ለሳሙኤል። ከማን? ከእግዚአብሔር። እግዚአብሔር ለሳሙኤል ነገረው። ምን ብሎ? ልጆቹን በእርግጥ አንድ ቀን ተናግሯል። ምን ብሎ ነው? ልጆች በእናንተ በኩል የምሰማው መልካም ነገር አይደለም። ሰውን ቢበድል እግዚአብሔር ይቅር ይላል። ሰው ግን እግዚአብሔርን ቢበድል ማን ይቅር ይለዋል? ምላጭ ቢያብጥ በምን ይበጡ፣ ውሃ ቢያቅ በምን ይውጡ ነውና ከእግዚአብሔር ጋር ብትጣሉ እነሆ ማን ይቅር ይላችኋል? ምናምንቴዎቹ ናችኋል ብሎ ሲናገር እንሰማዋለን። ግን ከመጀመሪያው ቀጥተሽ ባሳደግሽኝ የሚባል ነገር አለ። ቀደም አድርጎ አልቀጣቸውም፣ በመጨረሻው ላይ ነው የነገራቸውና ይህንን ነው። ልጆቹ ይሞታሉ። በሱ የተነሳ እስራኤል ይደፈራል፣ ኢየሩሳሌም ትደፈራለች። ጠላት ይገባና ታቦተ ጽዮንን ይወስዳል። እንደገና ደግሞ ኤሊም ሽማግሌው ይሞታል ብሎ እግዚአብሔር ለሳሙኤል ነገረው። መጨረሻ ላይ ኤሊ ጧት ሳሙኤልን ጠራና አንዲት ነገር እግዚአብሔር ከነገረህ እንዳትደብቅ፣ ምንም ይሁን ምን ንገረኝ፣ እግዚአብሔር ነገረህን በሙሉ ንገረኝ፣ ገልብጥልኛል
ምንም እንዳይቀር ሁሉንም እግዚአብሔር የነገረህ ንገረኝ፣ ያሳደግኩ ልጅ ስለሆንክ አለው። እኔ ምን እደብቅሃለሁ እነግርሃለሁ አለና አፍኒንና ፊናስ በበደሉት በደል ምክንያት እሱም ልጆቹን አልቀጣምና እሱም ይሞታል፣ ይቀጣል። በልጆቹ ኃጢአት ምክንያት ኢየሩሳሌም ጠላት ይወራታል፣ ታቦተ ጽዮን ትማረካለች፣ ልጆቹም ይሞታሉ፣ እሱም ይሞታል ብሎ እግዚአብሔር ነግሮኛል እና ከዚህ በኋላ የሆነ ኤሊ ሞተ፣ በኤሊ ሳሙኤል ተተካ። ሳሙኤል እያደገ መሄድ ጀመረ። እያደገ በእውቀት በታሪክ እያደገ ሄደ። መጨረሻ ላይ ግን ሳሙኤል ደግሞ በእግዚአብሔር ፈቃድ ሳኦልን አህያ ጠፍቶት ሲፈልግ እግዚአብሔር ለሳሙኤል እንዲህ አለው፣ አህዮቹ ተገኝተዋል። አሁን አንተ የጠፉ እስራኤልን እንድትፈልግ እንድትሰበስብ ምድራዊ ገዥ ፈልገዋልና የመጀመሪያ የእስራኤል ምድራዊ ገዥ አድርጌ ሹሜሃለሁ በለውና ቀብተህ እሱን ምን አድርገው ሹመው፣ ለእስራኤል ሹም አድርገው፣ ንጉሥ አድርገው፣ መንግስት አድርገው፣ የመጀመሪያ የእስራኤል መሪ ይሆናልና ነገረው። እንደተባለውም በሳሙኤል ጠሪነት ሳኦል ተጠርቶ ምን ሆነ ማለት ነው? ነገሰ ማለት ነው። ከነገሰ በኋላ የመጀመሪያ ጉዞ ምንድን ነው ያደረገው? ሳኦልን ሂድና ከአማሌቅ ጋራ ጦርነት ግጠም፣ ታሸንፋለህ፣ ገለህ አሸንፈህ ትመጣለህ። የምትማርከው የምታመጣው ነገር የለም። ነገር ግን ሂደህ እነሆ ተዋጋ፣ ወቅተና አቅማቸውን እንዲያውቁ፣ ድርሻቸውን እንዲያውቁ፣ ጉልበታቸውን እንዲያውቁ፣ ኃይላቸውን እንዲያውቁ ሂድና ወቅተና። ነገር ግን ምን ይዘህ እንዳትመጣ ነው። እሻለና ሄደ። ከሄደ በኋላ ግን ሳሙኤል እንዳለው አልሆነም። አንደኛ ከአማሌቅ በሬ ጎትቶ ወይም ላም ጎትቶ መጣ። አምጣ አልተባለም። አምጣ አልተባለም፣ አላለውም። ወቅተና ነው ያለው። በቃ አለቀ። ጠላት አሸንፈና ነው ያለው። እሱ ግን ላም ጎትቶ መጣ። ሁለተኛው አጋግ የተባለ ክፉ ሰው ያረገዙ እናቶችን ማህፀን እየበረበረ በጦር ሲቀድ የነበረ ያን ሰው ይዞ መጣ። ይገርም። ሳኦል ግን የገደለውን ገሎ አጋግን ይዞ ማርኮ ወደ ሳሙኤል መጣ ይላል። ሳሙኤል ሳኦል ወቅቱ ጠላትን አሸንፎ እንደመጣ ሲሰማ ሊቀበለው ወጣ ይላል። ሊቀበለው ሲወጣ እነሆ መጀመሪያ ምን አየ? ላም አየ። ይህ ላም ምንድን ነው አለ? ለእግዚአብሔር ለእስራኤል መታረቂያ ለእግዚአብሔር ትሰዋለህ ብዬ ነው አለ። አልጠየቅኩም፣ አላልኩም፣ አምጣ አላልኩም። የአማሌቅ ጥጃ ለእግዚአብሔር አይሰዋም። ማን አምጣለ? ማን አምጣለ? አንዱ ይሄ ነው። ሁለተኛው አጋግን ይዤው መጥቻለሁኝ፣ ክፉ ነው እንድትገሉኝ፣ ይህንስ ማን አምጣ አለህ? አንተ ከዚህ ደርሰሃል እንዲህ ብሎ ሳሙኤል ተቆጥቶ አኩርፎ፣ በአሁኑ አነጋገር ሊወጣ ሲል ሳኦል ያው ንጉሥ ነው እንደሚታወቀው፣ ሳሙኤል ካህን ነው፣ ነቢይ ነው። ሄደና በድፍረት የሳሙኤልን ልብስ ሲይዘው የሳሙኤል ልብስ በሳኦል እጅ ተርትር አለ፣ ተቀደደ ማለት ነው። ዘወር አለና ሳኦልን ምን አለው? እግዚአብሔር ካንተ ላይ ስልጣንን መንግስትን ቀደደ አለው። ልብሴን እንደቀደድከው ከአንተ ላይ እግዚአብሔር ስልጣንን ቀደደ አለና ትንቢት ተናገረበት ማለት ነው። ከዚህ በኋላ ሳሙኤል እነሆ ወደ እሴይ ቤት ሄደና ዳዊትን ቀብቶ በሳኦል ቦታ ላይ ምን አደረገ ማለት ንጉሥ አደረገ ይለናል። ማን ነው? ሳሙኤል ንጉሥ አደረገ። እግዚአብሔርን አገልግሎ እግዚአብሔርን አገልግሎ በ98 ዓመቱ ሰኔ 9 ቀን በዛሬው ቀን ምን አለ? አረፈ። ማን ነው እሱ? ሳሙኤል ማለት ነው። አሁን ሐና ምን አለች? ወሰማኝ ቃለ ስእለትየ፣ እግዚአብሔር ልመናዬን ሰማኝ፣ ቃሌን ሰማኝ፣ ጥያቄን መለሰ፣ እንባዬን አበሰ ስትል ሐና እግዚአብሔር ልመናዬን ሰምቶኛልና እነሆ ሳሙኤል ብየዋለሁ። እግዚአብሔር ሰማኝ፣ እግዚአብሔር እንባዬን አብሷልና፣ እግዚአብሔር ጥያቄን መልሷልና፣ የወለድኩትን ወንድ ልጅ እግዚአብሔርን እንዲያገለግል ለእግዚአብሔር ሰጥቼዋለሁ። ዘየአሲ ተወካፊ፣ የሚሰጥ የሚቀበል ልጅ ሰጥቶኛል፣ ልጅን ሰጥቼዋለሁ። ልመናዬን ሰምቶኛል፣ እኔም አምላኬ ነው ብየዋለሁ።
እንዲህ ጸና ልቤ በእግዚአብሔር ልቤ በእግዚአብሔር ጸና ወተለዓለ ቀርኔ በአምላኬ ወመድኃኒየ እነሆ ክብሬም ከፍ ከፍ አለ፣ ልመናዬም በእግዚአብሔር ዘንድ ከፍ ከፍ አለ። አዎ ከፍ ከፍ አለ። ሊስጠኝ ብዬ ብለምነው እንባዬን አብሶ ጥያቄን መልሶ እርሱን የሚያገለግል ነቢይና ካህን የሆነ ይልቁንም አንድ ሲሆን ሁለት እስመ መካን ወለደት ሰባተ 5 ልጅ ወልዳ ሳሙኤል ስለ 2 ግምቱ ነው 7 ተብሎ ተቆጥሮላታልና 2 ግምቱ ነው ሳሙኤል ማለት ነው። ሀብተ መንግስትንም ሀብተ ክህነትንም ይዞ ተገኝቷልና ስለዚህ 2 ልጅ ሆኖ የ2 ግምት ሆኗል ማለት ነው ሳሙኤል። ይህን አድርገህልኛልና ይህን ስላደረክልኝ እግዚአብሔር ሆይ አመሰግንሃለሁ። አዎ እንባዬን አብሰሃልና ልመናዬን ሰምተሃልና ጥያቄን መልሰሃልና እነሆ ወንድ ልጅ በወልድ አው በራሱ ላይ ምላጭ አላሳርፍም ለአንተ ሰጥሃለሁ በእግዚአብሔር ያድጋል ብዬ ተስዬ ነበርና እነሆ አው በመልካም ጊዜ አው በችግር ጊዜ በመከራ ጊዜ አው የለመንኩትንና የተሳልኩትን በመልካም ጊዜ መለስኩኝ ብላ ለእግዚአብሔር ሳሙኤልን ሰጠች። ሳሙኤልም በቤተ መቅደስ ከኤሊ ጋር አደገ። እነሆ ኤሊ ሞተ፣ በኤሊ ተተካ። እነሆ ሳኦልን ለእስራኤል አነገሰ። ሳኦል ከእግዚአብሔር ራቀ። ሳኦልን አስወገደና ዳዊትን ቀብቶ 98 ዓመት ኑሮ ሰኔ 9 ቀን አረፈ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት፣ የነቢይ ሞት፣ የካህን ሞት በእግዚአብሔር ዘንድ የከበረ ነው። ጻድቃንስ ይሞቱ ሀበ እግዚኦሙ ፈቀዱ በመንግሥተ ሰማያት ይሁቦሙ ዘፈቀዱ። ጻድቃንስ አንድም ጻድቃንማ አልሞቱም። እነሆ ቢሞቱ እግዚአብሔር በተናገረው በዮሐንስ ወንጌል ምዕራፍ 11 ላይ ቃሌን የሚሰማ ይልቁንም ያመነ ቢሞት እንኳን ሕያው ነው። ወንጌልን የተማረ የሰማ ሥጋዬን የበላ ደሜን የጠጣ ከኔ ጋር የኖረ ቢሞትም ሕያው ነው። እነሆ ሕያው ነው፣ ቢሞትም ሕያው ነው። ምንድን ነው ያላት? ይችን ማረታ የምትባለውን ወንድምሽ ይነሳል ቢሞትም ሕያው ነው እያለ ሲናገር እንሰማለን። የሚያምንብኝ ቢኖር ቃሌን የሰማና ያመነ ቢሞትም ሕያው ነው። ስለዚህ ጻድቃንስ ይሞቱ አልሞቱም፣ አረፉ ነው። በመንግሥተ ሰማያት ይሁቦሙ ዘፈቀዱ የወደዱትን አንድም የኖሩበትን ስጦታቸውን በመንግሥተ ሰማይ ያድላቸዋል ተብሏልና ይቤሎ መድኃኒነ እነሆ መድኃኒታችን ኢየሱስ ክርስቶስ ሰማዕኩ ጸሎተከ ወስእለተከ ሳሙኤልን ጸሎትህን ልመናህን ሰማሁኝ። እምብዙ ሕፃማ አረፈከ ከብዙ ድካም አሳርፈሃለሁ። ሀብሃሎ ፍስሐ ነበረከ ደስታ ፍስሐ ባለበት አኖርሃለሁ። ወሰማኝ ቃለ ስለቴ እግዚአብሔር ልመናዬን ሰማኝ። እግዚአብሔር እንባዬን አበሰ። እግዚአብሔር ጥያቄ መለሰ። ሐና እመ ሳሙኤል ወደ እግዚአብሔር የጠየቀችው